ቅምጥሌ እንደዚህ ይቻላል እንዴ? እንደዚህ ባንዴው እንደዚህ በቃ ሰውን ምን ማድረግ ይቻላል እንዴ? እኔ ቆንጆ እረ እንደው ተባረኪልኝ። እንደው እንቺ ስትወለጅ መንታ በተወለደ ኑሮ እንደው አሁንም ሶስት እየተወለደ ነው እና ሶስትም በሆንሽ ኑሮ የኔ ወርቅ እግዚአብሔር እንዴት እንዳኮራች ማለት ነው። ምንም ብሩክ አያደርገውም እንዴ? በአጋጣሚ አግኝቷት ሊሆን ይችላል። ምንድን ነው የሰው ልጅ እኮ ይገናኛል። የሰው ልጅ ባይዘው ወይ ማለት ነው። በጣም ብዙ ሰዎች የሚያስቡት አመለካከት ነው። ሴት ጋር ካዩአችሁ ወንዶች ሆናችሁ ችኳነች ትባያለሽ። ሴት ሆነች ደግሞ ወንድ ጋር ሲያዩሽ ደግሞ አሁንም ችኳን ሆና የሚባል ነገር አለ። እግዚአብሔር ነው በጣም ግርም የሚለኝ ነገር ማለት ነው። ያለ ስማችሁ ስም ተሰጧችሁ አያውቅም እና በጣም በብዙ አመለካከት ያለን ነገር እንደዚህ ባንዴው መቀየር ይችላልና ማለት በአጋጣሚ ሊያገኛት ይችላል። በስራ መልኩ ሊገናኙ ይችላሉ፣ ወይ ደግሞ የሆነ ቦታ በሆነ መልእክት ሊገናኙ ይችላሉ ምናምን። የሰው ልጅ ይኸውላችሁ ልብ ለአንድ ሰው ነው እንጂ ይሄ ሰውን ማግኘት ወይ ሰው ጋር መገናኘት ምናምን የሆነ ጓደኛ እንዳይኖራችሁ ምናምን መከልከል ማለት አይደለም። ግን 50 ሴት ሊያገኝ ይችላል። 50 ሴት ሁሉ በፍቅር አይደለም፣ በስራ መልኩ በሆነ መልኩ በአጋጣሚ የሆነ ሰው መንገድም እንኳን ጠፍሷት መንገድ ልጠይቅ ትችላለች። የሆነ መንገደኛ ከሩቆ ቦታ መጣ የሆነ እርቦኛል ብላ ምግብ ሊጋብዛት ይችላል ምናምን። ቀጥ ብሎ መቼም እርቧት የሆነችን ሴት ከሆነ መንገድ መጣ አገር ማታቀን ሴት እሷን ለመጋበዝ መቼም ፍቅሬ ትወቅ ወይ ደግሞ ሚስቴ ትወቅ ወይ የሆነ ሰው ይወቅ ብሎ መቼም ለዛ ሰው ለማሳወቅ ጊዜ ይኖረዋል ያስበዋልም ብዬ አላስብምና ብዙዎቻችን ይሄ ጭንቅላታችን ውስጥ ያለን መጥፎ አመለካከት ብንተው ብዬ አስባለሁ። ማለት ሪል የሆናችሁበት ነገር ደግሞ የሰው ልጅ ሁሉም ሰው የተገናኘ ሁሉ ብልግና ነው ሳይሆን አለ የሆነ ተገናኝተው የሚያደርጉት ነገር አክት የሚያደርጓቸው ሪሌሽን እንትናቸው ነው ሊያስታውቅ የሚችለውና ቅምጥሌ በቃ ባጭሩ ኮርችብሻለሁ የኔ ቆንጆ ማለት ነው። ብሩኬን አያደርግም። ከዛ ላይ ደግሞ በጣም ብዙ ጊዜ ነገሮችን አበላሽቻ አውቃለሁ በሰዎች ሰምቼ። ስለዚህ ከዚህ በኋላ በሰዎች ሰምቼ ምንም ላደርግ አልችልም። አንተ ስላልከኝ አልደውልለትም። ቢደረግ ወይ ደግሞ ቢሆን እንኳን ማመን አልፈልግም። በቃ እኔ በራሴ በአይኔ ካላየው አላምንም ብለሽ በመመለስሽ በጣም ነው ደስ ያለኝ። እንደዚህ አይነት ነገር እንደምትነግረኝ ራሱ ባቅ አልመጣም ነበር ስትይው ራሱ ደስ እንዳለኝ ማለት ነው። ወንድሟ እኮ ነው በነገራችሁ ላይ እሱን ማመን ግዴታዋም ሊሆን ነበረ ማለት አንዳንዴ የራሳችሁ ሆነን ሰው የማመን ግዴታ ሊኖርባችሁ ይችላል። የሆነ እንዴት ነው ሌላ ሰው ይጎዳኛል ብላችሁ ስለምታስቡ መቼም ከብሩኬ እሱ ይቀርባታል አይደል? ነገር ግን አያችሁ ፍቅር ምን ያክል ሀያል እንደሆነ ፍቅር ምን ያክል ፓወር እንዳለው ጭራሽ አልቀበልም ነው ያለችው። ማለት በሰዎች በነገሩ ወይ ደግሞ ሰዎች ባሉኝ ተነሳስቼ ብዙ ነገሮችን አበላሽቼ አውቃለሁ። ድጋሚ መመለስ አልፈልግም። የሰው ልጅ እንደዚህ ባንዴው ብስል ይላል። ባንዴው በቃ ነገሮችን ቅይር ማድረግ ይችላል። ሁሌ ሰዎችን ስናምን ከነበረ ሁሌ ሰዎቹ የሚሉንን ነገር ነው እንዴ እንደዛ ነው እንዴ እያልን ከምንወዳቸው ሰዎች ጋር ስንጋጭ ከነበረ ማቆም ቀላል ነው ማለት ነው። ምክንያቱም ማየት ማመን ነው። የሆነ አንዳንዴ አይናችንም እኮ ይዋሻል ስላችሁ የሆነች ቅድም እንዳልኳችሁ የሆነ ሰው አግኝቶ እየጋበዘ ወይ ደግሞ እየጋበዘች ምናምን ብታዩ ጓ ብላችሁ ልትናደዱ ትችላላችሁ። ግን ማዳመጥ፣ ትዕግስት፣ መታገስ። ትዕግስት ሲኖር ነው ቀስ ብላችሁ ያን ሰው መጠየቅ የምችሉት። ወይ እዛው ሄዳችሁ ምን እያደረግክ ነው ወይ ደግሞ ምን እያደረግሽ ነው ብላችሁ መጠየቅ የምችሉት ትዕግስት ሲኖር ስለሆነ ትዕግስት ይኖረን። እንዲሁም ደግሞ ለምንወደ ሰው ልክ እንደ ቅምጥሌ እቃ ያደርገውን ብለን መተማመን መቻልና እውነተኛ ፍቃድ ይስጠን። እውነት ለመናገር ቀን ነው እኮ አሁን ማጎበስ እየቀናው ነው። እና አንተ ራስህስ መጠየቅ ትችል ነበር እኮ እሷ እንድትጎዳ አልፈልግም ብለህ መጠየቅ ትችል ነበረ አለችው ማለት ነውና እዚህ ጋር በጣም ጥሩ ጥያቄ ነው። ምክንያቱም ባይዘወይ ማለት ነው ያው እንግዲህ ፍቅር ላይ ያላችሁ ወይ በፍቅር ያሳለፋችሁ በፍቅር ሳታሳልፉ ትዳር ውስጥ የገባችሁ ካላችሁም ሰየው ይሁንና ትዳር ውስጥ ሆናችሁ በጣም ብዙ ስቃዮችን አሳልፋችኋል ወይ ደግሞ እያሳለፋችሁ ነው በሰዎች የተነሳ ማለት ነው። ምክንያቱም በማንኛውም ፍቅር ወይ ደግሞ ትዳር እንዳልኳችሁ አሉባልታዎች በጣም ብዙ ናቸው። እመቤቴን ምንም የሆነ ቦታ ሳይሆን እቤቱ ናችሁ እኮ ነው እቤቱ ናችሁ ማለት ነው። እዚህ ቦታ ይቻታሉ ትባላላችሁ፣ ግን እኮ ያን ቀን ከቤት አልወጣችሁ። በጣም ግርም የሚለኝ ነገር የሰው ዓይን ይዋሻል ወይ ደግሞ የሆነ ሰዎችን ለማጣላትና ለማለያየት የሆነ የሚጎነጉኑ ሴራ አለ። ገባችሁ? ስለዚህ ዝም ብላችሁ የተገኘ ሰው አይታመንም። ዝም ብላችሁ እንደዚህ እኮ ተደረገ ስትባሉ ነው እንዴ ሆነ እንዴ እሪ ማለት የለባችሁም። ተደረገ እሺ እንኳን ተደረገ እኔ ምን ላድርግ? በቃ ሰዎች እንደዚህ ነው ተመልሷቸው። ሆነ ኦኬ እንኳን ሆነ እና ምን ላድርግ ካላስ ያኔ ለመጠው ይነግሯችኋል። ሲጀመር የሆነ ሰው መጥቶ ወሬ የሚያወራችሁ ደግሞ የሚነግራችሁ ምንድነው
ወይ አውቆ ሊያጣላ ማለት ነው። አንቺንና እሱን ሊያጣላችሁ። ለምሳሌ አንዲት ጓደኛሽ አለች ልበል የሆነች እሺ የኔ ጓደኛ አለች ልበላችሁ። የኔ ባል አለ። ከዛ የኔም ባል የሆነች ጓደኛ ከሆነ ቦታ የሆነ ቃምጥታ ነበረ። ሂደማ ተቀበላትና ወደዚህ ዘውና ወደ ቤታችሁና ልትለው ትችላለች። ከዛ እሱ ደግሞ ለኔ ሳይነግረኝ ቀጥታ ዝም ብሎ ያው ጓደኛ እንደሆነች ያውቃል፣ ይተዋወቃሉ፣ ይግባባሉ። ከሱ ጋርም እሺ ብሎ የእሷን ጓደኛ ሊያገኝ ይሄዳል። ከዛ ያቺ ጓደኛ ትመጣና ደግሞ ወይኔ ባልሽ ዛሬ የት እንዳለ እኮ አታውቂም ትላለች። የት ነው ምናምን ስላት ከዚህ ቦታ ላይ እንደዚህ አይነት ቦታ ላይ አይቼው ትላለች። ግን እኮ የላከችው ራሷ ናት። ከዛ እስኪን ያሳይን ብያት እንኳን ስል እሺ ብላ ይዛይ ከሄደች ኦሆ ልክ ናት ማለት ነው። በቃ እሱ እንደዚህ ባለገብኝ ምናምን ብዬ በቃ እሪ ልል እችላለሁ። አይን ያመነ ማለት ነው። ግን እንደዚህ አይነት ሴራዎች አሉ። ይች ሴት እሱንም ሂድ ብላ እኔንም ደግሞ እዛ ቦታ ላይ ነው ነይ ልውሰድሽ ብላ መውሰድ ምን ማለት ነው? የብዙ ሰዎች ህይወት የሚበላሸው እንደዛ ነው። በዙሪያ ያሉ የተወሰኑ ሰዎች ህይወታቸው በእነዚህ አይነት መልኩ ስለተበላሻሸና ወይ ያቺ ሴት ባልሽን ፈልገዋለች ወይ ደግሞ አንቺን የፈለገሽ ሌላ ሰው ስላለ ወደ ሌላ ሰው ለመውሰድ ሲባል እናንተ የምትዋደዱ ሁለት ሰዎችን የሚያለያዩ በጣም ብዙ ሰዎች አሉ። የብዙ ሰዎች ህይወት ተፋተው አይቻለው። በእንደዚህ አይነት ነገር ተፋተው መልሶም ተገናኝተው አይቻለው። ማለት እንደዚህ ነበረ በዚህ ምክንያት ነው በቃ እኔ ይቅርታ እንደዚህ ነው ተባብለው ገብቷቸው ነገር አለሙ በአንድ ላይ ሆኗሉና ማንም መጦ ቢነግራችሁ እሳይ ብላችሁ ጆሮአቸውንም አፋቸውንም ድፍን አድርጋችሁ መላክ። ድጋሚ መጥተው ስላንቺም ስለሱም ማውራት አይችሉም ማለት ነው። በህይወታችሁ መሳሳት የምትጀምሩት ወይ ደግሞ የምትሳሳቱ ሶስተኛ ወገን መስማት ስትጀምሩ ነውና ማንንም አትስሙ። በቃ እናታችሁን ብትሆን ምክንያቱም ማለት ነው እንደነገርኳችሁ ነው። አምናችሁበት የሆነ ነገር ፍቅር ፍርሃት አይወድም። ፍቅር ጀግንነት ወይ ደግሞ በቃ ታምናችሁ የምትኖሩለት ምንም ነገር ቢፈጠር ልትጋፈጡ የምትችሉት ነገር ስለሆነ ማንንም እንዳትሰሙ እንዳታዳምጡ። እንደዚህ አይነት ነገር አሁን ለምሳሌ ቅምጥሌ እሺ በቃ አምኛለሁ ብላ ለብሩኬ ደውላ ብሩኬ እንደዚህ አይነት ቦታ ላይ ተገኘ ታየ ብትለው እንዴት ነው ምንድነው የሚያደርገው ነገር? የሁለታቸውን መተማመን ምንድነው እምነታቸውን ሸርሽረዋል። ገባቸው? ብሩኬ እናደዳል፣ ይበሳጫል። ለምን አታምኝም የሚለውን ቃል ማለት ነው። ከዛ ቅምጥሌም በራሷ ትናደዳለች፣ ለምን አላመንኩት የሚለው ነገር። ግን እንደዚህ አድርጋችሁ ጠላቶቻችሁን ወይም ደግሞ በዙሪያችሁ ያሉ ሰዎችን ማሳፈር ትችላላችሁ። ምላችሁ እንዴት መሰላችሁ? ማርያም ነው ምላችሁ። በጣም ብዙ ሰው ለምን እንደሆነ አላውቅም፣ የሆነ መንፈስ አለ ፍቅረኛሞችን ወይ ደግሞ ባለትዳሮችን የሚያጣላ የሚያጋጭ ነገር የሚሰሩ ሴራ የሚሰሩ በጣም ብዙ በዙሪያችሁ አሉና ይህንን ስላችሁ በጣም ያየሁት ነገር ስላለ በራሴ በጓደኞቼ በዙሪያ በማውቃቸው ሰዎች ወይም ደግሞ በብዙ ሰዎች ታሪክ የተመሰረተ ስለሆነ ነውና ቅምጥሌ የኔ ወርቅ ስራ በጣም ደስ ብሎኛል። በዛ ላይ ስላየሁሽ ደስ ብሎኛል። እንግዲህ ብሩኬም ደውሎልኝ ነበርና ያው ተኝቼ ነበር እና ደግሞ አንተ ትቀድምብኛለህ ብዬ መጣሁ ብላለች። ያው ለረጅም ጊዜ ስላላየችው ማለት ነው። የኔ ወርቅ የኔ እንቅልፋም እንኳንም ተኛሽ፣ ተኝልኝ። ወይኔ የጧት እንቅልፍ እኮ ግን ደስ ይላል። በስመ አብ ሌሊት ሳትተኙ አድራችሁ ጧት ብተኙ እንደውም ጥሩ ነው ማለት ነው። ሲጣፍጥ ነው ማለት ሲጣፍጥ ወይ እኔ ራሱ የጧት እንቅልፍ አለች። ልጆችን ትምህርት ሽኝት ታድርግ የመተኛት እንቅልፍ ማለት በጣም ነው መወዳት። ማታ ላይ በደንብ ባመሽ ራሱ ምንም ነው የማይመስለኝ። ግን ያችን እንቅልፍ ካልተኛው ግን በስማም ቀኑ ራሱ ቀን አይሆንልኝም። 3 ቀን ነው የሚሆነው አንዱ ቀን ማለት ነው እግዚአብሔርን። እና ተኘኔ ወርቅ ስራ ብቻ ስላየሽ ደስ ብሎኛል። ደግሞ ማኩርትሽኛል። በጣም ወድሻለሁ የኔ ቆንጆ የኔ ጀግና ሴት። ማርያምን ምርጥ የሴት እኮ ነሽ። በስማም ታድሎ ብሩኬ። ግን በቃ እንደዚህ አይነት በቃ የምር የሚያምነን የሚተማመንብን ባል ይስጠን። አሜን በሉ። ይስጣችሁ። እንደዚች የምትተማመንባችሁ ሚስት ይስጣችሁ። አሜን በሉ። ወዳችኋለሁ። መልካም ጊዜ